በዋናነት እንግዲህ እዚህ ቦታ ላይ ያስገኘን ነገር የፌደራልም የክልልም የእርሻ ዘርፍ ኃላፊዎች እዚህ እንዲሁም ሌሎች ባለድርሻ አካላትም ተገኝተው ነበርና እዚህ ቦታ ላይ ባዩት ነገር ተደንቀዋል። ሽልማቶችም ሰጥተው ነበርና እንደው ምን ስሜት ፈጠረብህ ከሚለው እንጀምር ወደ ስራው ከመግባታችን በፊት። እሺ በጣም ጥሩ ነው። ያው እዚህ ውስጥ የሰራነው ያው በርካታ ስራዎች አሉ። በሶስቱም ግብርና ዘርፍ በተፈጥሮ በሰብል እና በእርባታ ዘርፍ የተሰሩ በርካታ ስራዎች ውጤታማ ሆኖ ነው ያው እዚህ ጋር ያየነው። እኛ በሰራነው በጣም ሳቲስፋይድ በሆነ ነው። ሌሎች እንግዶች ከፌደራል አይተው በጣም ገርሟቸው በቃ በጣም እዚህ ውስጥ የተሰሩ ስራዎች ትክክል ነው፣ በጣም ደስ የሚል ውጤታማ አርሶ አደሩን ተጠቃሚ የሚያደርግ የቴክኖሎጂ ሽግግር እውነትም የቴክኖሎጂ ሽግግር ነው በሚሉት በጣም ያው ገርሟቸው ሸልመው አበረታተው ነው የሄዱ። እንደ ቢሮ አንድ ላፕቶፕ፣ አንድ ዴስክቶፕ ኮምፒውተር፣ ሶላር መብራት፣ ላፕቶፑንም ኮምፒውተሩንም በሙሉ ሊያንቀሳቀስ የሚችል እና በቪዲዮም የተደገፈ ስልጠና እንዲሰጡ ቴሌቪዥን እና ከነዲሹ እናሟላለን ብለን ቃል ገብተናል። ይሄ ልጅ ተመራማሪ ባለሙያ ነው። የልማት ብቻም ሳይሆን ተመራማሪ ባለሙያ ሁለቱን የያዘ ባለሙያ። ስለዚህ እነዚህ ሰዎች ምናልባት እንኳን ሌላ አካባቢም እንደዚህ አይነት ይኖራሉ የሚል ግምት አለን። ባየነው ልክ ግን መሸለም ደግሞ ጥሩ ነው ብለን ነው። ስለዚህ እዚሁ ነን ተመካከርንና ያው በሄድንበት ያው የሚሸለም ነገር የለም፣ ግን ደስ የሚል ነገር ስናይ ደግሞ ወደዛም ያደርስ ማያረግ ደግሞ ጥሩ ነው። ለጊዜ ግን ሞተር ሳይክል ለሱ ሊሆን የሚችል ሞተር ሳይክል ብናደለው ጥሩ ነው ብለን እናመሰግናለን። የስራቸው ውጤት ነው ለዚህ ያበቃቸው ማለት ነው። አዎ ያው የሰራነው ያው በሰራነው ያው ከዚህ በለጠውን እንድንሰራ ሸልመውኑ የዱት እኛም በጣም ደስ ብሎናል። በጣም ደስ ይላል። እንደውን እያየን ነው። በተለይ ደግሞ የአፈርና ውሃ ጥበቃ ስራዎችም አሉ። እስቲ እንደው የኤፍቲሲውን አጠቃላይ ሁኔታ ብትገልጽልን። እሺ ጥሩ ነው። ያው ቅድምም እንዳልኩት ያው በሶስቱም ግብርና ዘርፍ እዚህ ውስጥ በርካታ ስራዎች ተሰርተዋል። የሰብልና የእርባታ ስራዎች እንድሰራ ቀዳሚው ምንድነው ቢባል አፈርና ውሃ ጥበቃ እዚህ ውስጥ በአግባቡ መሰራት አለበት። የተሰሩ ስትራክቸሮች አሁን እነኚህ እዚህ ጋር የሚታዩ ሶይል ባንዶች ናቸው። ስነ አካላዊ አፈርና ውሃ በተሰራበት ስነ ህይወታዊ የተለያዩ እዚህ ጋር የሚታዩ ሳሮች አሉ። ፔኒስቴን ሪፓሪየም የሚባል ወይም በአካባቢ መጠሪያ ድሾ የሚባል ሳር ነው። ይሄን ተክለን ዝናቡ ከዘነበበት ከማሳው አንድም ጠብታ እንዳይወጣ አድርገን አሁን እንደሚታየው እዚህ ጋር በተሰሩት እርከኖች አጠቃላይ ሙሉ በሙሉ ቤንች ሰርቶ ነው የሚታየው። ይሄ ለውጥ የመጣው ከየት ነው የሚባል ያው ከተሰራው ከጥሩ ስራው ነው። ቀደም ብለን ይሄን ስራ ተፈጥሮን በተመለከተ ሰራን። ከዛም በኋላ ያው በሰብልም የተለያዩ ሰርቶ ማሳዎችን ሰርተናል። እነርሱም በሰብል ሁለት ሰርቶ ማሳዎችን የሰራነው አንደኛ የዝርያ ንጽጽርና ሁለተኛ የአፈር መዳበሪያ ሙከራ ብለን የሰራናቸው ተሞክሮዎች አሉ። እነርሱም የሰብል ንጽጽር በ6 አይነት ዝርያ ሰርተናል። እዚህ ጋር የሚታዩን ዝርያዎች ስንዴ ሲባል ያው የተለያዩ ዝርያ አለ። በ6 አይነት ዝርያዎች ንጽጽር የስንዴ ንጽጽር አነጻጽረናል። የግብአት አጠቃቀም፣ የማሳ ዝግጅት እስከ መጨረሻው እስከ ምርት አሰባሰብ ያለው እንክብካቤ በሙሉ ተመሳሳይ ሆኖ ሳለ ዝርያው ግን ይለያል። ዝርያዎቹም ዋኔ የሚባል አለ፣ ኪንግ ባርድ አለ፣ ሊሙ አለ፣ ህዳሴ፣ ኦጎልቾና ሾርማ የሚባሉ 6 አይነት ዝርያዎችን በስንዴ አነጻጽረናል። የግብአት አሰጣጥ፣ የማሳ ዝግጅት እስከ ምርት አሰባሰብ ያለው ሁሉ ሙሉ ሆኖ ሳለ ልዩነት ያለው በምን ላይ ነው? ዝርያ ንጽጽር ነው። ከየትኛው ይሻላል ለአርሶ አደሩ ጠቃሚ የሚሆነው ምርታማነቱ የሚሻለው የትኛው ነው ለሚባለው እዚህ ጋር አነጻጽረን ቴክኖሎጂውን ወይም የተሻለውን ወደ አርሶ አደሩ ማሳ ወደ አርሶ አደሩ ጓሮ ለማስገባት የሞከርነው ንጽጽር ነው እዚህ ውስጥ የሚታየው። ከነዚህ ከሞከራችሁት ውስጥ የተሻለ ነው የምትሉት ምናልባትም አርሶ አደሩ የመረጠው አለ በሞከራችሁ?
አለ። ያው ጥሩ ጥያቄ ነው። ያው እዚህ ውስጥ የተሰሩ ስራዎችን በሙሉ አርሶ አደሩን ጉብኝት እናስደርጋለን። በአጋጣሚው መሰልጠኛችን በመንገድ ዳር ላይ ነው ያለው። አላፊው አግዳሚው አርሶ አደር ሌላም ያው ወንዱ ሴቱ ሁሉ መጥቶ የሚጎብኝበት የሚያይበት ነው። ጉብኝት ስናደርግ በአራት ወቅት ጉብኝት እናደርጋለን። አንደኛ በቡቃያ ዘሩ በሚዘራበት ወቅት ጉብኝት እናደርጋለን። ቀጥለን በቡቃያ ወቅት፣ ቀጥለን ዩሪያ በሚደረግበትና አረም ቁጥጥር በሚደረግበት፣ ቀጥሎ ዛላ ወይም ፍሬ በመሙላት ደረጃ እያለ ቀጥለን መጨረሻ ላይ የትኛው ይሻላል ብለን ምርት አሰባሰብ ወቅት ምርታማነቱ የተሻለውን ጉብኝት እናስደርጋለን። ኦጎልቻ አምና እዚህ ጋር ሞክረን ከሄክታር በስሌት ሰርተን ያገኘነው 91 ኩንታል አግኝተናል በአንድ ሄክታር። ስለዚህ ምርታማነቱ የተሻለ ስለሆነ አርሶ አደሩ በጣም እየፈለገ ያለው ሊሙና ኦጎልቻ የሚባሉ ዝርያዎች ናቸው። ሌሎቹስ በሄክታር ምን ያክል እንደሚገኙ ምናልባት? አዎ እነርሱ እዚህ ህዳሴ የሚባል ዝርያ ነው። አሁን እዚህ ጋር በውስጡ የቆም ነው ህዳሴ። እንደ ዘንድሮ ብናይ በሽታን የመከላከል አቅሙ በጣም ያው አነስተኛ ሆኖ ነው የታየው። በበሽታ ስለተጠቃ ከሄክታር 50 ኩንታል ያው እዚህ ከመሰልጠኛ ውስጥ 50 ኩንታል ይገኛል ብለን ቁም ግምገማ ያው ገምግመናል። ምርቱ ከተሰበሰበ በኋላ ምን ያህል እንደሚገኝ ያው እናያለን። ያሳዩትን ውጤት በተሻሻሉ የእንስሳት ዝርያዎችም ለመድገም ይፈልጋሉ። ለዚህ ደግሞ በማሰልጠኛ ማዕከሉ እየተባዙ የሚገኙት የተለያዩ የመኖ ዝርያዎች አጋዥነት አላቸው። እዚህ ጋር የምታዩት ተተክለው ጥባቃና እንክብካቤ ከተደረጋ ወዲህ አሁን ትልቅ ለውጥ እያሳያ ነው ያለው። ከዛሬ
1 አመት በኋላ ወይም ከዛሬ 3 አመት በኋላ ሰብል ቢዘራ ሌላ ተግባር በዚህ ላይ ቢሰራ ትክክለኛ ውጤት ወይም ትክክለኛ ምርት ይሰጣል ብለን ነው ተስፋ የምናደርገው። እዚህ ጋር ይሄ የምታየው ግራቪላ የሚባለው እንጨት ነው። ይሄ ደግሞ እዚህ ጋር ያለው ለመሬት ለምነት በጣም ወሳኝ የነበረው አኬዥያን ዲያክራንስ የሚባል ስፒሺስ ናቸው። እነኚህን ተክለን እንደዚህ እንክብካቤ ጥበቃ ካደረግን ወዲህ ትክክለኛ በቃ ከዚህ በፊት ተስፋ ምንም የሌለው የተለያዩ ባዮዳይቨርሲቲዎች ህይወት ያሉ ነገሮች እያደጉ እየበቀሉ ያሉበት ሁኔታ ነው እዚህ ጋር የሚታየው።